እውነት እንደዛ ብለሽ አታስቢ። ያም ሆነ እኔ የጠራውሽ የራሴን ነገር ልነግርሽ ነው። ገባሽ? አሁን አንደኛ ስለተረዳውሽም ነው ልነግርሽ የፈለኩት እንጂ እንደሌላ ጊዜው መጣላት ምናምን አቅቶኝ አይደለም። አውቃለሁ እኔና አንቺ ብዙ ነገር ተደራርሰናል። ላስቀይምሽ አልፈልግም፣ ግን ተቀያይመናል አይደለ? ብዙ ነገሮች አልፈዋል። ግን ያ ነገር ደግሞ ለመቀየር ያለንበት ሰዓት ነው፣ እኔና ብሩኬ ማለት ነው። አንቺ እኔና እሱ ያለንበትን ሁኔታ እንኳን እያየሽ እንደዛ አይነት ስሜት ውስጥ እየገባሽ ስለሆነ ጭራሽ ደግሞ ጓደኛ አርገንሽ ቀርበሽን ምናምን ደግሞ ሌላ ነገር አይፈጠርም ማለት አልችልም። እና ከምታየው አንፃር ግን እንደዛ አይሆንም። በእኔ ምክንያት ከዚህ በኋላ አንድም ቀን አትጣሉ። እንደዛ ብለሽ ባታስቢ ጥሩ ነው። እንደኔ እኔ እንደዚህ ምልሽ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለን። ዛሬ በጣም በሚገርም ርዕስ ነው የመጣሁት ማለት ነው። ቪዲዮዬን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ። እንደውም ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በመጀመሪያ ግን ሀይሚ ለአንዴና ለመጨረሻ ለአምሳሉ ማስጠንቀቂያ ሰጥታታለች ማለት ነው። ሲቀጥልም ደግሞ ሀይሚ ምስጢር አውጥታለች ማለት ነው። እንደ ሀይሚ ጀግና ሴት ያብዛልን እንላለን ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሀይሚና ብሩኬ እንደውም አምሳሉና ሀይሚ መጥተዋል ማለት ነው። ሀይሚ ምንድን ነው ያለችው? እኔ ነኝ የፈለኩበትን ምክንያት እነግርሻለሁ። እንደውም ደግሞ ሀይሚና ብሩኬ ተጨቃጭቀዋል ማለት ነው። የተጨቃጨቁበትን ምክንያት አምሳሉን ለምን ፈለሻት፣ ለምን ጠራሻት በማለት ያው ሀይሚና ብሩኬ ጭቅጭቅ ላይ ናቸው ማለት ነው። ሲቀጥል ደግሞ አምሳሉም ደግሞ አስተያየት ሰጥታለች ማለት ነው። አስተያየቱ ምንድን ነው ካላችሁ ደግሞ አምሳሉ መጨረሻ ላይ መልስ ሰጥታለች። እኔ ካሁን በኋላ የእናንተ ህይወት ማበላሸት አልፈልግም፣ እንደውም በእኔ ምክንያት ሁለታችሁም እንድትጣሉ አልፈልግም በማለት መልስ ሰጥታለች ማለት ነው። በእርግጥ አምሳሉ አሁንም ሳይሆን ከዚህ በፊትም ተናግረናል፣ ከሁለቱንም ህይወት ብትወጪ ይሻልሻል በማለት የሀይሚ ደጋፊዎች ማስጠንቀቂያ ሰጥተዋታል። እንግዲህ ትላንትና በሀይሚ ቤት ሀይሚ ለአንዴና ለመጨረሻ ማስጠንቀቂያ ልሰጣት ሀይሚ ጠራቻት ማለት ነው። ካሁን በኋላ ምንም ይሁን ምንም ብሩኬ ብለሽ እንዳትመጪ ወይም ደግሞ ብሩኬ ብለሽ ስትጠሪ እንዳልሰማ በማለት ማስጠንቀቂያ ሰጥታታለች ማለት ነው። በዛም አልፎ ደግሞ ብሩኬ ምን አስበሽ ነው አምሳሉ የጠራሻት በማለት ብሩኬም ተቆጥተዋል። ከዛም አልፎ ደግሞ የሀይሚና የብሩኬ ደጋፊዎች ብዙዎቻችሁ ብሩኬ ልክ ነህ፣ ሀይሚ ልክ አይደለሽም በማለት ተጣልታችኋል ማለት ነው። እኔ ብሆንስ ብላችሁ ማሰብ አለባችሁ። በመጀመሪያ ሰው ከመቁሳታችን በፊት እኔ ብሆንስ ብላችሁ ማሰብ አለባችሁ። ሀይሚ ጎበዝ ናት ማለት ነው። በቃ ባል ማለት ወይም ደግሞ ሴት ማለት እንደ ሀይሚና እንደ ብሩኬ ነው ማለት ነው። ብሩኬም ደግሞ እንደምታውቁት ያው በሀይሚ አይደራደርም፣ እንደውም ደግሞ ሀይሚም እንደዛም ማለት ነው። እና ሀይሚ ማስጠንቀቂያ ሰጥታታለች። ማስጠንቀቂያም ስትሰጣት ደግሞ ካሁን በኋላ እኔ በሁለታችሁ ህይወት አልገባም በማለት እንግዲህ መልስ ሰጥታለች ማለት ነው። ስለዚህ ጀግና ናት ማለት ነው። እንደ ሀይሚ ጀግና ሴት ይብዛልን ነው ምንለት ማለት ነው። ሀይሚ ምንም ጥፋት የለባትም። በቃ ባሏም ታስከብራለች። ማንም ደግሞ ቀና ብሎ አያይላትም ማለት ነው። ለማንኛውም ላይክ፣ ሰብስክራይብ ማድረጋቸውን እንዳትረሱ።